السلام عليكم ورحمة الله وبركاته. ود مسلموች እንዴት ናቸው? አልহামዱሊላህ ይኸው ታላቅ ሀገር አቀፍ ኢፍጣር ፕሮግራም በኬሚሴ ከተማ በደማቅ ሁኔታ እየተካሄደ ይገኛል። አሁን የኢፍጣር ሰዓት እየተቃረበ ነው። ጥቂት ደቂቃዎች ናቸው የቀሩት፣ 3-4 ደቂቃ ናቸው የቀሩት። አልহামዱሊላህ ረብል ዓለሚን በጥሩ ሁኔታ እየሄደ ነው። ስፖንሰራችንም ሞሃ ፔፕሲ ስፖንሰር አድርጎናል ለስላሳዎቹን። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ማለት እንወዳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ረህማኒ ረሂም። የዛሬው ፕሮግራም አልহামዱሊላህ አቢ ሁረይራን የሰደቃና የፊጥር ጀማዓ ይህንን ፕሮግራም አዘጋጅቷል። ይሄ ፕሮግራም ደግሞ ኢንሻአላህ ቀጣይነት ያለው የሰደቃና የፊጥር ፕሮግራም እያዘጋጀ በተሻለ ሁኔታ የተሻለ ውጤት ለማስመዝገብ ይሄ የምታዩት ጀማዓ በጣም ብዙ ትግል ታግሎ የተሻለ ውጤት ለማስመዝገብ እየተጣጣረ ይገኛል። ኢንሻአላህ ከጎናችን ሆናችሁ እንድታግዙን ጥሪ እናቀርባለን። በአላህ ስም ጥሪ እናቀርባለን። ወደፊት ያሉትም ችግሮች ከነመፍትሄዎቻቸው የጋራ ስራ እየሰራን የተሻለ ስራ እንደምንሰራ ኢንሻአላህ በአላህ ስም ቃል እየገባሁ ንግግሬን ጨርሻለሁ። ይሄ ማህበር የተቋቋመው ከተባለ አቡ ሁረይራን ራሱ የኛ መገለጫ አድርገን ነው የወሰድነው። አቡ ሁረይራ እንደምታውቁት ነብያችን ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ላይ ወከለኒ ሐቢቢ አላ ዘካተል ፊጥር አለ። ረጅም ነው ሐዲሱ፣ ሁሉንም አላቀርብም፣ ቆረጥ አድርጌ ነው የምነግራችሁ። አወከሉትና እዛ ተቀመጠ። ሰዎቹ ሙስሊሞቹ በሙሉ እሱ ጋር እያመጡ ይሄን ተምሩንም ዘቢቡንም ዘካተል ፊጥር እያመጡ መስጂድ ላይ ይቆልላሉ። አንድ ቦታ መቆለል አለ ማለት ነው። ዘካተል ፊጥር መባነን የለበትም። ሲቆልሉ እሱ እየጠበቀ ያለ አንድ ሌባ መጣና ሰረቀ አለ። እንደምታውቁት ከአቡ ሁረይራ ጋር ያለ እንትን ነው። ሲሰርቅ ያዘው አቡ ሁረይራ ነቢ ጋር ወስደሃለሁ አለው። ወስደሃለሁ ለአርፍ አንከ ኢራሱላህ ሲል ችግር የተለያየ ምክንያቶችን ረኪና አዳሂሜቱ ሸይጣን ቀበሜራና አቡ ሁረይራን ቀበሜ የተለያየ ችግር ሲያቀርብ ለቀቀው አዝኖ። ሁለተኛ መጣና ሲሰርቅ አሁንም ያዘው አዝኖ ለቀቀው። ሶስተኛ አበደን አሁን አልተውህም አለው። በሶስተኛ አደርሰሃለሁ ሲለው እንደማይለቀው ሲያውቅ እንግዲህ አንድ ነገር ላስተምርህና እሱን ማታታልክ አዳርህን ሸይጣን አይቀርብህም። ለዕልም እንደሚጓጓ ሱሐባ ያውቃሉ። ይሄን በተለይ አቡ ሁረይራ ያለው ከሐዲስ ጋር ያለውን እንትን ታውቃላችሁ ሲለው ምንድነው አለው። ነብዩ በተደጋጋሚ ይጠይቆታል። ያ ሙርከኛህ ምን አደረገህ ሲሉት እንደዚህ አለኝ አዘንኩልህ። ውሸታም ነው ይመጣል ይሉታል። አሁንም ይመጣል። እንደዚሁ እያሉ መጨረሻው ላይ ኢዛ አወይተ ኢላ ፍራሽከ ፈቅራ አያተል ኩርሲ ወላ ይቅረቡከ ሸይጣን ብሎ ይሄን እንትን አለው። ማታ ማታ ስትተኛ ወደ ፍራሽህ ስትጠጋ አያተል ኩርሲን ቅራ ሸይጣን አይጠጋህም አለው። አሁን ነቢ ጋር ሄዶ ሲናገር አውቀዋለሁ እሱን አሉ። አላወቅኩትም፣ ውሸታም ነው፣ ግን በዚች ባለህ ነገር ላይ እውነት ነው የተናገረው፣ እሱ ሸይጣን ነው ብለው ነገሩት። ስለዚህ አቡ ሁረይራን ስያሜውን የመረጥንበት ከሰደቀተል ፊጥር ጋር ከባድ ቁርኝት ያለው ሱሐባ ስለሆነ ነው። አቢ ሁረይራ የተባለው የተሰየመው እውቅና ካገኘ 1 አመት ሆኖታል። እውቅናውን ያገኘው ከመጅሊስ ነው። 33 አባላትን ይዞ ከዚህ እስከ መሰና ድረስ ባለው የሰደቃና የኢፍጣር ጀማዓ መስርቶ እየተንቀሳቀሰ ይሄው ለዛሬ በቅቷል። አልহামዱሊላህ። ስለዚህ ዘካ ላይ ይሰራል፣ ሁለተኛ ኢፍጣር ላይ ይሰራል። ዘካተል ፊጥርት በደንብ በተለይ ከ2 አመት ወደዚህ ያለው የተሻለ እየሰራ ይገኛል። አቢ ሁረይራ ለናሙና ያህል በ2017 አምና ወደ 52 ኩንታል በብር ወደ 213,000 ብር አካባቢ በአይነት ወደ 13 ኩንታል ምናምን አካባቢ አግኝተን ለ231 ሰው 40 ኪሎ አድርገን አዳርሰናል። አሁን ደግሞ የተሻለ እንድንሰራ ከጎናችን ናችሁ። ዳዒው በዳዋው በየመስጂዱ የምሰጣቸዋል ብሎ አብዛኛው ሰው ያሉ ችግሮች ጋር አብረን የምናነሳው
እኔ የኔ ሰዎች አሉ ይላል። ለነዛ ሰዎች ምናልባት የሚሰጣቸው 10 ኪሎ ወይ አንድ ቤተሰብ 15 ኪሎ ሊሆን ይችላል። እዚህ ከመጡ የተሻለ ያገኙ የተደሰቱ ነው የሄዱት። ወደዚህ ያመጡ ነው። ይሄንን ዑለማዎችና ዳዒዎች እንድትተባበሩን በችግር ምክንያት ሌላ ሃይማኖት ተከታዮች ጋር የሚሄዱ ሰዎች እንዳሉ ታውቃላችሁ። ሃይማኖታቸውን እስከ መቀየር ድረስ ያሉ ሰዎች አሉ። ከሌላ ሃይማኖት እርዳታ በመፈለግ ዘይት በመፈለግ ዱቄት በመፈለግ የኛ ሙስሊም የት ሄዶ ነው እነሱ ሌላ ሃይማኖት ውስጥ ገብተው እርዳታ የሚጠይቁት? ሙስሊሙ ሀብታቶ ነው ለነዚህ ለዳዎች ለሚስኪኖች። ይሄ በጣም የሚያሳስብ ጉዳይ ስለሆነ ማለት ነው። በጣም አሳሳቢ ነው። እሱ ላይ ይሰራል። ቤት ውስጥ ሆነው ምንም የማይጠይቁት የማይንቀሳቀሱ ብዙ ሚስኪኖች አሉ። እነሱም በመዘየር ቤታቸውን አንኳኩተን ችግራቸውን መፍታት እንዳለብን ተሰምቶን ይሄንን ጀማ አቋቁመናል። ከጎናችን ሁናችሁ ለወደፊቱም የተሻለ ብሩን ከፍለን እንሄዳለን። ሰውየው ነጋዴው እዛው ልክ ብሩን ሲከፍለው እዛው ብልጣብልጦች አሉ፣ መንገደኞች ረመዳንን እንደ መውሲን ተጠቅመው የሚመጡ ሰዎች አሉ። እነኛ ብልጣብልጦቹ ሰያሆቹ ይቀበሉና እዛው ይሸጡታል። ያንድኛችሁ ዘካተል ፊጥር በቀን ውስጥ ቢያንስ ከ20 ጊዜ በላይ ትሸጥ ትችላለች። ይሄንን ለመከላከል ይሄ ማህበር ተቋቁሟል። ይሄን ያዙልን ይዛችሁ እንድትሄዱ። ቀጣይ ዘካተል ፊጥራችሁን እዚህ ቋት ላይ አስገቡ። ይሄ ቋቱ የሚታወቅ ነው እንዲደርስላችሁ። ይሄ ኢድለት ዝም ብላችሁ ላገኛችሁ ሰው ሰጣችሁ አትሂዱ። ጎረቤት አለኝ የሚለን ሰው አለ፣ እኔ ያስለመኩት ሰው አለኝ የሚለን ሰው አለ። ያንንም ሰው ሙስተሂቅ ነው ካልካ አምጣ ወደኛ። እህልህም ብቻ አይደለም የምንፈልገው ሰውየውንም አምጣ ወደኛና አንተ ሙስተሂቅ ነው ካልክ ይገባዋል ካልክ ዘካ የሚሰጠው ለማን ነው ታውቃላችሁ። እኔ እዛ ዝርዝር ውስጥ አልገባም። አምጡትና እንሰጠዋለን። ወደፊት በጋራ እንትን በል እንውጣ። ብዙ ችግር አለብን። ይሄን ለማለት ያክል ነው። ወሰለላሁ ወሰለም ወባረከ አላ ነብይና ሙሐመድን ወአላ አሊሂ ወሰህቢሂ አጅማኢን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን እየሰማችሁ ነው። እንሰራለን፣ ለእናንተ ኻዳም እንሆናለን። ስለዚህ ወደኛ ዘካተል ማልም ሆነ ዘካተል ፍጥርም እያሉ ነው። ጀዛሁሙላሁ ኸይራን መርሐባ ብለንኛ ወደ እነሱ እንትን ብለን በአንድ ቋት ገብቶ ጠቀም ያለ ነገር እንዲሆን ለደሃዎቻችን ማለት ነው ለምስኪኖቻችን ይሄ በጣም ይመረጣል። ጀዛሁሙላሁ ኸይራን። ለዚህ ራሱ እኔ ሙስተዒድ ነኝ ማለት ይሄ ትልቅ ነገር ነው። ራሱ ስራቸውን ወዚፋቸውን ትቶ እዚህ ላይ መቆም ማለት ያ ጀማዓ ከባድ ነገር ነው። አልሐምዱሊላህ በሉና አልሐምዱሊላህ። አላህ ያግዛቸው፣ ውጤታማ የሆኑት አላህ ያርጋቸው። ሌሎች ማህበራት ጋም ደግሞ ኢንሻአላህ እኔ ብዙ ማህበር አሁን የሙፍቲ ዳውድም ቀደም ያሉ አሉ፣ እንደ ሰላምም አለ። ይሄ እዚህ ውስጥ አቡ ሁረይራ አንድ ላይ ሆናችሁ እየተናበባችሁ ብትሄዱ በጣም ጥሩ ነው የሚለው። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። አቢ ሁረይራ ጀምዕያ ነሽኩሩሁም ሙጀደደን ወአይዳን ወጀዛኩሙላሁ ኸይራን የሚለው እኛ ጎናችሁ ነን። ኢንሻአላህ በምትችሉት በምንችለው ኢንሻአላህ እናግዛችኋለን ነው። ወሽኩራን ለኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።